ኢንሻአላህ ለምን እንትን አልለውም ብዬ ነው። እናንተ ደግሞ እንደማታሳፍሩን እናውቃለን። እኔ የእርዳታ ስራ አልሰራም በእርግጥ ታውቂያለሽ፣ ግን እናንተ ስትሰሩ ሁሌም ከጎናችሁ ሆኜ ያ ነገር እንዲሳካ ማድረግ ያለብኝን ሁሉ አደርጋለሁ። በአንቺም በሳሪም ተማምኛ አፌን ሞልቼ ትላንት ራሱ ቃል ገብቼላታለሁ። አላህ ያግዛት። እናንተም ሁሌ ሰበብ ሆናችሁ እናንተ በምትከፍቱልን መንገድ ነው እኛ እየገባን ይሄን የምናደርገው። ሀቡ ትላንትም የአንቺ ልጆች ነው ናት ማናት ስሜን ሱሱ በይ ብላኛለች። አሁን መሀይም እያልኳ እያነበርኩት ስሟን ብያለ ሱሱ ብላ ዛሬ የእጁ ራሱ ትዛቅ ትናገር። በቃ እሷ ራሱ መሀናይ እያለች ታስረዳኛለች። ግን የሚመጣልኝ እንደዛ ማናይ ከተማ ከባድ ነው ወይ የሆነ ተምሮ ልጆች ሰው አይተውት አንቺ ቤት የሆነ ነገር የተደረገለት ጠዋት ተይዞ እዛ ደግሞ ሌላ ነገር ይደረግለታል። ሱብሃንአላህ በጣም ነው የሚገርመኝ። አፍርቻለሁ ልጆችን ኮለጌን እያስከተልኩ ነው። ምንድን ተቀልሽ ሙኒት ያንቺ በጣም የተለየ ነው። ብቻሽን እኛ ለ10 ምናምን የምንሰበስበውን ገንዘብ አንቺ ለብቻሽ ነው የምትሰጪው እና አላህ የምትሰጪው ነገር አያሳጣሽ። በምትሰጪው እጥፍ ድርብ አድርጎ ይስጥሽ። ገባሽ? በቃ ከሱ ያገኘው ከሱ ነው። ፈጣሪ በእድሜ በጤና ይክፈልሽ፣ በልጆችሽ ይክፈልሽ። ምንም እኛ እኔ እውነት ቃል ነው ያጣሁልሽ። በጣም ነው ደረሰኝ ምን ሳይ ድንግጥ ያልኩት እና ቢስሚላ ምን አይነት ልብን ያላት ነው ያልኩት እና አላህ ተዝቆ ተሰጥቶ የማያልቅ ነገር ይስጥሽ። ረጅም እድሜ፣ ጤና፣ ሰላም፣ ፍቅር፣ ደስታ እዚህ ምድር ላይ ያሉ መልካም ነገሮችን ሁሉ ይስጥሽ። ያረቡ አሜን አሜን። ለሁላችንም የምናመሰግንሽ እውነት ቃል የለንም። በጣም በእናታችሁ ሙኒትን አመስግኑልኝ። ልባሟ ሴት በጣም ባዘን ልጅ ናት። በአረብ ሀገር ላይ ይህንን ህመም ተሸክማ ሰው ቤት እየሰራች ፓርት ታይም ነበር ራሷንም ማለት መድኃኒቷን የምትችለው። በቃ ከዚህ በፊትም እዚህ ቤት ትንሽ 1-2 ሰው አግዟት ደረሰኝ የራሷ ዋትሳፕ ላይ ልካልኛለች። እዚህ ታሪኳን ተናግራ ታሪኳን ስንሰማ እያለቀሰን የሰማናት በጣም ጠንካራ ጀግና፣ ተስፋ ማትቆርጥ ለብዙ ሴቶች ምሳሌ የምትሆናት ሰው። እኛ ሙሉ ጤነኛ ሆነን ስራ አልተሳካም ብለን እናማረራለን። ትዳር አልተሳካም ወይ ልጅ የለኝም የሆነ ነገር ብቻ እናማራለን። እሷ ግን ይህንን ህመም ተሸክማ ራሷን እያከመች የምትሰራበት ከመድኃኒት አያልፍም። በቃ ህይወቷ ሰርቶ ለመድኃኒት ሆኖ እንደዛም ሆኖ ተመስገን አምላኪ ብላ ደስተኛ ሆና ነው የምትኖረው። በቃ አንተ አይደል ስተኝ አሜን ብዬ ተቀብያለሁ ብላ እና በጣም ልባሟን ሴት ሁላችሁም ፎሎ አድርጓት እና ኤርሚ ኤችዲ በአንድ ፎሎ 1 ብር ያስብላታል እና ሁላችሁም ፎሎ አድርጓት። በጣም በቃ የሙኒት ነገር የአሸናፊም ጊዜ ኖርማሊ ሁሌም 50 ሺህ ብር እያንዳንዱ እርዳታ ላይ ትሳተፋለች። በቀደም ለአሸናፊ 200 ሺህ ብላ ቃል ገብታ ወዲያው አስገብታ ደረሰኝ ዋትሳፕ ላይ ላከችልኝ። አሁን የልባሟን ደግሞ ልክ ከእንቅልፌ ስነሳ ማና የዋትሳፕ ላይ 300 ሺህ ብር ሙኒት ለልባሟ ሴት አስገብታላታለች ብላ ደረሰኝ ስትልክልኝ ብስሚላ እንዴት እንደደነገጠ እና አላህ በደስታ ደንግጭ፣ በመጥፎ ነገር ሳይሆን በደስታ ደንግጭ። አሜን አሜን። ሀቢቴ በጣም ነው የምናመሰግነው እና እባካችሁ ሙኒትን አመስግኑልኝ። የእኛ የስደተኞች እናት፣ የምስኪኖች እናት፣ ለታመመ ሳትሰስት ነው ምሽርጥ አርጋ ጡታየ የምትረዳው እና አመስግናት ሁላችሁ በኮመንት ፕሊዝ። ልባማ ሴት ፎሎ አርጋት፣ ሙኒትንም ፎሎ አርጋት። ሙኒት ቅድምም በጣም አመሰግናለሁ ብዬሻለሁ። አሁንም 4000 ሰው ባለበት በጣም ነው የማመሰግነው። በቃ ከነገ ጧት ጀምሬ ደረቴን ነፍቼ ማንም ድርጅት እንዲፈርምልኝ ሳልጠይቅ በራሴ ገንዘብ አንቺ በላክሽልኝ እጄ እታከማለሁ። በጣም ነው የማመሰግን። በቃ እኔ ምን እንደምልሽ አላቅም። ይኸው በጣም እያስጨነቀኝ ባለበት ሰዓት ነው እየደረችልኝ እና እግዚአብሔር ጨምሮ ይስጥሽ፣ ልጆችሽ አገኘው የጤና ካባ እያልብስሽ። በጣም ነው ማመሰግን። አቡዬ ማመስገናሻለሽ። እንግዲህ እኔም ለእናቴ እነግራታለሁ፣ እናቴም እንድትመርጥሽ አደርጋለሁ። እና ከዚህ ሰፈር ራሱ እኔ ካለሁበት ሀገር ካንሰር የታመመች ልጅ አለች። አቡዬ በባለፈው ገብታ ሙኒት 200 ሺህ ብር ልካላታለች። 2 ወር ምናምን አይደል የሚሆነው? 1 ወር ይሆናል። አልሰማሽም እንጂ እኔ ባለሁበት ሰፈር የካንሰር ታማሚ ያለች ራቢያ እዚህ ነው ያለሁበት ሰፈር ልካላታለች። ታነግረኛለች
እና በጣም እኔ እንጃ አላውቅም። ለሌላ ሰው ስትዘረጋ ነው ማያት። እግዚአብሔር ፈቅዶ ደግሞ ከኔ ላይ እጇን ዘረጋሽ። የኔው ግን በጣም የተለየ ነው። ለምን ውሃው መተንፈስ አቅቶኝ ሀቡ እግዚአብሔርን 22 ምናምን ቀን ሰውነቴ እንዳለ ደርቆ ማለት ነው። ውሃው እዛው ሰውነታችን ውስጥ ሲሆነው ምን ነው የሚሆን መሰለሽ? ውሃው ባደረ ቁጥር ቀዝቃዛ ነው የሚሆነው። ከዛ በላይ በቃ እንዴት ብዬ ልተኛ? ልክ እንደ ኤሌክትሪክ ሰውነቴ እየተያያዘብኝ ማለት ነው። እንደዚህ ከተኛ ወደ ጭንቅላቴ ውሃው እንዳይረጭ እፈራለሁ። መሬት ከረገጥኩኝ እግሬ ውሃ አስረግጠኝ። መተኛት ደግሞ አልችልም፣ ወገቤ ሁሉ ውሃ ስለሞላ ማለት ነው። ጠግበን ስንበላ ራሱ ከባድ ነው አይደለም? ውሃ ሰውነታችን ላይ እና በጣም ጨንቆይ ብቻ አሁን በቃ እኔ ደስ አለኝ። ታውቂያለሽ አሞኛል ምናምን። አሁን ሰደል እያደውዬ ፋርማሲ ደሜን ስኳሬ ምናምን አይቶት ሄዷል። ግን በጣም ደስተኛ ነኝ። ምክንያቱም በቃ ከነገ ይዤ እንዴት መታከም እንዳለብኝ የሚፈርምልኝ ፈልጌ ታከምበታለሁ ማለት ነው። እና የኔው በጣም የተለየ ነው። በጣም አመሰግናለሁ ሙኒትዬ። 4000 ሰዎች አላችሁ። ሁላችሁም በጣም ነው የምናመሰግን። በሉልኝ በእኔ ስም። አረ ምንም አያስፈልግም። እኔ በአንቺ በማየው ነገር በጣም ነው የኮራሁት። በጣም ነው የተደሰትኩብሽ። የተሰጠሽን ነገር ሀምድላ ብለሽ ተቀብለሽ መንገዶችን እየፈለግሽ እየሰራሽ እንደዛ ለረጅም ጊዜ 8 ዓመት ቀልድ አይደለም። ራስን ማስታመም ያለማንም ቀልድ አይደለም። የሚያውቅ ያውቀዋል። እኛ ራስ ምታት እንኳን ሲይዘን ስንት ማዕት እናወራለን። አንድ ነገር ሲበላሽብን ስንት ነገር እንላለን፣ ስንት እናማርራለን። 8 ዓመት ሀምድላ ብለሽ ስለተቀበልሽ ነው አላህም ያገዘሽ። አሁንም ያለሽን ተስፋ ውስጥሽ ያለውን ተስፋ ሳይ በጣም ነው የምቀናብሽ። ሁሉ ልደልተው ብፈልገው አቧጣሁት። ከስር ላይ ምን ያስገለፍጥሻል የሚል አንድ ሲመጣልኝ ያገኘሁት። እንደውም አንድ ብቻ እንደውም አለመቀጥቀጣቸው በኮመንት እንዲህ የሀዘን ነገር ቪዲዮ ላይ ሄደሽ ምስቅ ኢሞጂ በስተት የሀዘን አረጋለሁ የሚያለቅሰውን አረጋለሁ ብለሽ የሚስቀው ጋርሽ ሪፕላይ ላይ ውጥጥ ነው የሚያደርጉሽ። እንዴት እንዳላዩትና ላሽ እንዳሉሽ አላውቅም። ሊረግሙሽ ሙላ ይችላሉ። እየተቋረጥኩ ነው ጋይስ። ሆኖ አልተቋረጥሽም አለሽ አልተቋረጥሽም። እና ከዛ አንጻር ነው የሰራሁት ቪዲዮ ልትያለሽ። እንዴት ናችሁ? ዛሬ ወላሂ ታምም ያለው ሐኪም ቤት ሄጄ ነው የመጣሁት። እኔ ራሱ ጉንፋን ኃይለኛ ጉንፋን መጥቷል መሰለኝ። እሱ አየሩ ተቀይሮ አሁን እንዴት ነሽ? እየደካከምሽ ነው? ጣ እንዴት ነች? እየገፋው ነው፣ ይህም እያረጀው ነው፣ እየደረሰ አልሐምዱሊላህ። ሙኒት የሙኒት ምክር ደርሶሽ ያውቃል? እኔ እኮ እዚህ ቤት አልመክርም። እዚህ ቤት ያለ ህግ ደንብ ምን አልመክርም እኮ በጭራሽ። በቀደም ብቻ ሲያቅተኝ ከንፈሯ አእምሮ ሳይሆን እንደ አንድ ቃል አልመክርም። ከወለድሽ በኋላ ከከሳሽ ከንፈርሽን እንደዚህ ብጥ እንዲል ያምርብሻል። አሳብጭዋለች። የምትመርጠውን ቃል እንግዲህ ተመልከች። እሱ አሳብጭዋለች። እኛ ጋር ባለው ሌላ ቃል። ስለዚህ ሙኒት ጋር ሲሆን እንዲህ አይሆንም፣ ጭራሽ አይሆንም። ያልሽው ልክ አለ። ሙኒት ጋር ሲመጣ አሳብጩ አይደለም የሚሆነው። እኔ ሴት ልጅ መምከር በጣም ደስ ይለኛል። ሴት ልጅ ራሷን ስትጠብቅ ከባሏ በላይ ሆና ስትገኝ፣ በላይ ስልሽ ሁል ጊዜ እኔ ከዚህ በፊትም ስናገር ሰምተሽ ከሆነ ሴት ልጅ ስራዋ ላይ እና ደጅ የ1000 ወንድ ምትክ መሆን አለባት። እቤቷ ግን እናት፣ ሚስት፣ እህት፣ ሴት ልጅ መሆን አለባት። ይሄን እመክራለሁ። ግን በዚህም ላይ ሆኖ በሁሉ ነገር ሙሉ እንድትሆን እፈልጋለሁ። ሀብታም ሆነች፣ ድሃ ሆነች፣ ቆንጆ ሆነች፣ አስቀያሚ ሆነች፣ ሴትነታችን ራሱ ውበታችን ነው። እኛ ሴትነታችን ራሱ ብዙ ነገራችን ነው። በሴትነታችን ባላችንን እንገዛለን። በሴትነታችን ልጆቻችንን፣ ቤተሰቦቻችንን እንገዛለን። ይሄን ስል ሴትነት ስል ይገባሻል። ያው በሚስትነት በእናትነት በብልግና ለሚተረጎመው ሳይሆን በስርዓቱ በተሰጠን ስጦታ በብልህነት በቁንጅና በምድር ላይ አስቀያሚ ሴት የለችም። ሴት በመሆኗ ብቻ ቆንጆ ናት ሲጀምር። ስለዚህ ደስ ይለኛል ሴትን መምከር። ለራሴ የሚሆነ ሞራል ይሰጠኛል። እኔ ሁል ጊዜ ትኩስ ነኝ ስልሽ ይገባሻል። በሁሉ ነገር
በሁሉ ነገር የምትሞት ሴት አልወድም። ይህ ቆማ የምትሞት ሴት አልወድም። እና ሁል ጊዜ ማነቃቂያ ሰጠት አደርጋለሁ። እንደ አዶናይም ባይሆን በራሴ መንገድ ጠቅ ሞቲቬትላለሽ ጎበዝ። በዛ ላይ ደግሞ የሰው ልጅ እየኖረ ከሆነ የሚያሳይሽ ገባሻ። ሞር ሞቲቬሽን የሚሰራው በአፍ ብቻ ሳይሆን እየኖረ አንቺ እኮ እየኖርሽ ነው የምታሳየው። ለምሳሌ እድሜሽን አትመስይም። ፊትሽና እድሜሽ አንድ አይደለም። እድሜሽ ትልቁ ነው፣ ፊትሽ ግን ከኛ የምታንሽ ነው የምትመስለው። አስቸገረች የሚሉት ለዛ ጠንካራ ነሽ። ጥንካሬን ደግሞ ኖረሽ እያሳየሽን ነው። ያሳለፍሽውን ነገር ነግረሽናል። ያንን ሁሉ ነገር ተቋቁመሽ አልፈሽ እዚህ ጋር ደርሰሽ ልጆችሽን ለስኬት እያበቃሽ ያለሽ ጀግና፣ ጠንካራ፣ ብርቱ እናት ነሽ። እየኖርሽ ነው። እኔ ምክር የምቀበለው እየኖረ ከሚያሳየኝ ሰው ላይ ነው። ገባሽ? በተግባር እየኖረ ከሚያሳየኝ ጠንካራ ሁኚ ስትይኝ አምንሻለሁ፣ እቀበልሻለሁ። ለምን? ጥንካሬን እየኖርሽ እያሳየሽኝ ስለሆነ። ገባሽ? ነገር ሰምተሻል አቡዬ? በተዋራሪ ያው በእንዲህ ከሰማሽ እኔ የማዳም ቅመሞች በቃ እዚህ እራሳቸውን ሲያድሱ ኖሮ ሀገራቸው ሲገቡ ሌላ ሰው እንዲሆኑ ነው የምፈልገው። አሁን በፊት ጥራት የተነሳ ሲወራ ዘይት ቀይሩ አልኳቸው። ዘይት ቀይሩ፣ የሰውነት መንቋቋት፣ የጆይንት ላይ የሚፈጠሩ ችግሮች ያው ከባል ጋር ስለማይኖሩ እዚህ የሰውነት ኦይል ስለማትቀይሩ ነው ብያታለሁ። አንዷ ሄደችና ማዳሟን ማማ ዘይቱን ቀይሪ አለቻት። የምን ዘይት? የሚያመን ይሄን ዘይት ስለምንበላ ነው ስትል በቃ የዘይቱን አይነት ሂጂ ጠይቂያቸውና ወይ ከእነሱ ጋር ይላኩልን ወይ ደግሞ እኔ እገዛለሁ፣ ሳምፕል አምጪ አለቻት። መጣችና ሳሪ ጋር የታለች ሙኒት የዘይቱን አይነት ትንገረን። የትኛው ዘይት? እኔ ዘይት ቀይሩ ያልኩት ሌላ ነው።